ኢትዮጵያ ታምርት ንቅናቄ ለኮሜሳ አባል ሀገራትም ሆነ ለሌሎች አፍሪካውያን ጥሩ ምሳሌ ተደርጎ የሚወሰድ እንቅስቃሴ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ገለጹ። ሚኒስትሯ ይህንን የገለጹት በስርዓተ ጾታ እኩልነትና ሴቶችን በኢኮኖሚ ማብቃት ላይ ትኩረቱን ያደረገው የምስራቅና ደቡባዊ አፍሪካ የጋራ ገበያ ወይም ኮሜሳ በአዲስ አበባ ሲካሄድ የቆየው ቀጠናዊ መድረክ ማጠቃለያ ላይ ነው። ኢትዮጵያ ውስጥ ያለውን አቅም ተጠቅሞ ማምረትና የነፃ ንግድ ቀጠናዎችን በመጠቀም በገቢ ንግድ ላይ የተመሰረተውን ኢኮኖሚ መቀየር እንደሚገባ ሚኒስትሩ አክለው ተናግረዋል። ሰላማዊት ሽፈራው ታቀርባለች። በሴቶችና ማህበራዊ ጉዳይ ሚኒስቴር አስተባባሪነት የተዘጋጀውና ለሁለት ቀናት ሲካሄድ የቆየው 15ኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ወይንም ኮሜሳ ሴክሬታሪያት ቀጠናዊ መድረክ በዛሬው ዕለት ተጠናቋል። በመድረኩ በቀጠናው የሚገኙ ሴቶች በስራ ፈጣሪነት በንግድና በቢዝነስ የሚኖራቸውን ሚና ማሳደግ እንደሚገባ የተገለጸ ሲሆን በዘርፉ የሚገጥሙ ችግሮችን በዘላቂነት ለመፍታት የቀጠናው ሀገራትን የህግ ማዕቀፎች ማዋሃድ አስፈላጊ መሆኑም ተነስቷል። የምስራቅና ደቡባዊ የጋራ ገበያ ትብብር አባል ሀገራት 50 ሚሊዮን አፍሪካውያን ሴቶች ይናገሩ የሚል ፕላትፎርም በመፍጠር የአባል ሀገራቱ ሴቶች የኦንላይን ንግድ ማካሄድ የሚያስችላቸውን እድል መፍጠር መቻሉም ነው የተገለጸው። ይሄ ሪስክ ለመቀነስ ይረዳል። ከዛም ባሻገር ግን ብዙ ጊዜ አምርተው ከገበያ ጋር ኮኔክትድ አይሆኑም። ለዚህ ነው የ50 ሚሊዮን አፍሪካ ሴቶች ይናገሩ ፕሮጀክት ፕላትፎርም የተፈጠረው። አምርተው እዛ ላይ ምርቶቻቸውን ወስደው በዲጂታል ሲስተም ሁሉም የኮሜሳ አባል ሀገራት ላይ እንዲሰራጭ ማድረግ የሚቻልበታል። ይሄ አሁን በእንግሊዘኛ ነው የተሰራው። ኢትዮጵያ ውስጥ አንዱ ተግዳሮት የሆነብን እንግሊዘኛን አንብቦ መረዳት የማይችል ማህበረሰብ ክፍል ይኖራል። ለዛ በአማርኛም በተለያዩ 4 ቋንቋዎች አስተርጉሞ ይህን ፕላትፎርም እንዲጠቀሙት የማድረግ ስራ ደግሞ ጀምረናል ከኮሜሳ ጋር። ሌላው ጉባኤው ትኩረት ያደረገበት የድንበር ተሻጋሪ ንግዶች ላይ ሲሆን አፍሪካውያን ሴቶች ምርታቸውን ለአፍሪካውያን ሴቶች በመሸጥ የበለጠ የእርስ በርስ ንግድ ላይ እንዲያተኩሩ የሚያስችል ምክክር መደረጉም ተነግሯል። በአፍሪካውያን ሀገራት መካከል የተፈረመው የነፃ የንግድ ቀጠና ስምምነት በሚጠበቀው ልክ እስካሁን ተግባራዊ አለመደረጉን የሚያነሱት ሚኒስትሯ የኢትዮጵያ ታምርት ንቅናቄ ለቀጠናው ሀገራት ትልቅ ምሳሌ ሊሆን የሚችል እንቅስቃሴም ነው ብለዋል። ይህ ኢትዮጵያ ታምርት ንቅናቄ ኢትዮጵያ ያሉባትን የውጭ ጫናዎች የሚቀንስና በዓለም አቀፍ ደረጃ ከሚፈጠሩ ቀውሶች ዜጎችን የሚታደግ መሆኑን ተናግረዋል። ኢምፖርትድ በሆኑ እንትኖች ላይ አፍሪካ ዲፔንድ ያደረገች ናት። ይሄንን መቅረፍ ያስፈልጋል። አሁን እንደ ኢትዮጵያ ጥሩ ተምሳሌት ለሌሎች አፍሪካ ሀገራትም ሊሆን የሚችለው ኢትዮጵያ ታምርት የሚለው ትልቅ ንቅናቄ ኢትዮጵያ ውስጥ አቅም አለ፣ ሪሶርስ አለ። ያንን ተጠቅሞ አምርቶ ለኢትዮጵያም ከኢትዮጵያም ባሻገር ደግሞ ላሉ ለቀጠናው ሀገራት መሆን እንችላለን ነው። የፍሪ ትሬድ አግሪመንት ተፈጽሟል በሀገራት ግን ወደ ኢምፕሊሜንቴሽን ለመግባት ቶሎ ብለን የጀመርናቸውን ለምሳሌ አሁን በድሬዳዋ የነፃ የንግድ ቀጠና መፈጠሩ ሌሎች ሀገራትም እንደዛ አይነት ኢኒሼቲቮችን ወስደው ቢሰሩ እንጠቀማለን። አሁን ባለው ሁኔታ እንግዲህ ዓለም አቀፍ ኮንቴክስቱን ስንመለከት አቅም ያላቸው ሀገራት የየራሳቸውን ምርቶች አምርተው ለየራሳቸው ማድረግ ይችላል። እኛ ግን በሚመጡ የገቢ ንግድ ላይ መሰረት የተደረገ ከሆነ አሁን አይነት የሚፈጠረው ዓለም አቀፋዊ የሰላም እጦት እኛም ላይ የሚያመጣው የኑሮ ውድነት ጫና አስከፊ ነው የሚሆነው። የቀጠናው ሴቶች በስራ ፈጣሪነት በንግድና በቢዝነስ የሚኖራቸውን ሚና ለማሳደግ እስካሁን እየተደረጉ ባሉ ጥረቶች ለውጦች ቢመዘገቡም ከፋይናንስ ከመስሪያና መሸጫ ቦታዎች አንጻር አሁንም በርካታ ተግዳሮቶች እያጋጠሟቸው መሆኑ ተጠቁሟል። የሴቶችና ማህበራዊ ጉዳይ ሚኒስትሯ መሰል ሴት ነጋዴዎች ላይ የሚገጥሙ ተግዳሮቶችን ለመቅረፍ የመፍትሄ ሀሳቦች ናቸው ያሏቸውን አማራጮች ተናግረዋል። ትልቁ ነገር እንግዲህ በመጀመሪያ ሴቶች ወደ ንግድ ከመግባታቸው በፊት ስኪል ሊኖራቸው ይገባል። አንዱ አሁን ኮሜሳ ላይ ያነሳነው ነገር ምንድነው? የስኪል ዴቨሎፕመንት እንደገና ደግሞ የአንተርፕረነራል ትሬኒንጉን በደንብ ማግኘት መቻል አለባቸው። ቀጥታ ምንም እውቀቱ ሳይኖራቸው ግንዛቤው ሳይኖራቸው ወደ ምርትና ወደ ገበያ የሚወጡ ከሆነ
ያው እንደሚታወቀው ንግድ ደግሞ የራሱ ሪስኮች አሉት። ይሄንን መቋቋም እንዴት ይችላሉ የሚለውን መጀመሪያ ማስገንዘብና ፍላጎታቸው ምን ላይ ነው፣ በፍላጎታቸው የተመሰረተ ንግድ ላይ እንዲሰማሩ ማድረግ ያስፈልጋል። ስለዚህ ከካፓሲቲ ቢልዲንግ ጀምሮ የሚሰጡ ስልጠናዎች አሉ። እንደገና ኢንጀክት የሚደረጉ ገንዘቦች አሉ። በነዛ ገንዘቦች ተጠቅመው እንዴት ነው ምርታቸውን ማሳደግ የሚችሉት የሚለውን በደንብ መሰራት አለበት። የኮሜሳ አባል ሀገራት የሚኒስትሮች ስብሰባ የስርዓተ ጾታ እኩልነትን ለማስፈን ሴቶችን ለማብቃትና የኢኮኖሚ ተጠቃሚነታቸውን ለማረጋገጥ በተከናወኑ ተግባራት ላይ የቀጣይ አቅጣጫዎች ላይ ለ2 ቀናት ሲመክር ቆይቶ የቴክኒክ ኮሚቴው የቀረቡ ምክረ ሀሳቦችን በማጽደቅ ነው የተጠናቀቀው።